جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا يا الله باروچوي الله تبارك وتعالى ሁሌም ፍሩት ያዘዛችሁን ታዘዙ የከለከላችሁንም ተከልከሉ ለምን እንደፈጠራችሁም ወቁ ነገራቶችን በሙሉ የሚመራው የሚቀያየረው አላህ ተባረከ ወተዓላ ነውና ያንዳንዱን የአላህን ተባረከ ወተዓላ ውሳኔ በጥበብ በሕክማ የተሞላ እንደሆነ በማወቅም አላህ የወሰነን ውሳኔ ሁሉ ለኸይር ነው ለመልካም ነው በሉ አላህ ባደረገው ነገር ሁሉ አላህን አመስግኑት አላህ ተባረከ ወተዓላ አመስጋኞችን ይወዳል ሙእሚን መልካም ነገር ሲገጥመው ጌታውን ያመሰግናል መጥፎ ነገር ሲገጥመው ሶብር ያደርጋል ይታገሳል ይህ ለማንም አልተሰጠም ለሙእሚን ቢሆን እንጂ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም ሙእሚን በሁሉም ሁኔታ ላይ ነገራቶችን ከአላህ የመጡ መሆናቸውን በማወቁ አላህ ተባረከ ወተዓላ የሚቀድራቸው የሚወስናቸው ነገሮች ሁሉ ለመልካም ለበጎ እንደሆነ በማመኑ ተረጋግቶ ይኖራል ማንኛውም ምድር ላይ የሚከሰት ሙሲባ አደጋ ችግር በእናንተው ምክንያት ነው እጃችሁ በሰራችሁ አብዛኛውን ይቅር ይላችኋል ብለዋል የሰው ልጆች በሰሩት ሁሉ አላህ ቢይዛቸው ቢተሳሰባቸው ምድር ላይ አንድም ተንቀሳቃሽ አይቀርም አይኖርም ነበር ብለዋል የምንኖረው በአላህ ተባረከ ወተዓላ ይቅርታን በአላህ ተባረከ ወተዓላ አፉታን ከመሆኑም ጋር በግል ህይወትም ይሁን በዲን ላይ የተለያዩ ሙሲባዎች በላዎች ቢፈራረቁም እጅግ ቢበዙም ችግሮችን ሁሉ አላህ ተባረከ ወተዓላ ያስወግዳቸዋል አማኞች ሰብር ካደረጉ ለበጎ ነው ለኸይር ነው ብለው ከአላህ ተባረከ ወተዓላ መልካምን ነገር ከጠበቁ ሁሉን ነገር ማድረግ የሚችል ምንም የማይሳነው ጌታ ለኛ የከበዱን ነገሮችን ሁሉ በቀላሉ ማስወገድ መቀየር ይችላል فإن مع العسر يسرا ብላ ከችግር በኋላ ድሎት አለ ብላ ከህመም በኋላ ፈውስ አለ ብላ ከደህነት በኋላ የፈለጉትን ማግኘት አለ ብላ አላህ ቃል ገብቷል መቼም ቃሉን አያፈርስም የገባውን ቃል እንዳይሞላ የሚያደርገው ያቅም ችግርም አላህ ዘንድ ተባረከ ወተዓላ የለም والله على كل شيء قدير ሁሉም ማድረግ የሚችል ጌታ እኛ ነፍስያችንን ልንመረምር ለአንዳንድ አደጋዎች ችግሮች መነሻ ናቸው ሊባሉ የሚችሉ ነገሮችን ልናስወግድ አላህን ተባረከ ወተዓላ ምህረት ልንጠይቀው አትፈትነን የፈተንከንም እንደሆነ ሶብር ስጠን የደረሰብንን ሙሲባ አንተ አንሳለን ብሎ ዱዓ በማድረግ ነገሮችን መገላገል ችግሮችን ቀለል ማድረግ ይቻላል አላህ ተባረከ ወተዓላ በሁሉም ሁኔታ ላይ ከኛ የሚጠብቀው ነገር አለ በእያንዳንዱ ሁኔታ ላይ የሙእምን ዋጅብና ኃላፊነቶች አሉ በደስታ ጊዜ አላህን ተባረከ ወተዓላ ማመስገን በችግር ጊዜ አላህ ለወሰነው ውሳኔ እጅ መስጠትና መሰበር አላህ ተባረከ ወተዓላ ሙእሚን ላይ አንዳችም ችግር እንድደርስ አያደርግም በዛ በደረሰበት ችግር አጅርን ቢያገኝ እንጂ ተብሏል ራስ ምታት እንኳን ሲያመው እሾህ እንኳን ሲወጋው ሙእሚን ይጠቀማል እንጂ አይጎዳም ሲታመም ሲራብ ሐሳብ ጭንቀት ሲበዛበት ሰብር ካረገና አላህ የወሰነው ውሳኔ ነው እኔ የአላህ ባሪያ ነኝ አላህ ለኔ ከወላጆቼ በላይ አዛኝ ነው በዛሂር ሳየው ለኔ መጥፎ የሚመስለኝ ነገር ቢሆንም የቀደረው የወሰነው አላህ እስከሆነ ድረስ ለኔ መልካም ነው ኋላውን እሱ ያውቃል ያልንና እኛ ላይ የሚደርሱ ነገሮችን በሙሉ ለበጎ ነው ለመልካም ነው ያለን እንደሆነ በደረሰብን ሙሲባ አጅርም እናገኛለን እንደዚሁ ደግሞ ከአላህ ተባረከ ወተዓላ ማንጣላ ዱንያ ላይ የተለያዩ አይነት ችግሮች ይደርሳሉ የዲንም የዱንያ እግልህም ላይ አጠቃላይ ኡማውም ላይ እነዚህ ሁሉ የሚመጡ ሙሲባዎች ችግሮች የሚጠበቁ የሚታወቁ ናቸው ሙእሚን የሚያርፈው ሲራጥን ሲያልፍ ብቻ ነው እስከዛ ባለው ለሚመጡ ነገሮች ሁሉ በሰብር መዘጋጀትና መታጠቅ አለበት ሁሌ ደልቶት የፈለገውን በልቶ የፈለገውን አግኝቶ የሚኖር ሰው አንድ ያደጋ ሲደርስበት ከአላህ ተባረከ ወተዓላ ረሕመት ተስፋ ሊቆርጥ አይገባም ሙሲባዎች በላዎች በተፈራረቁ ቁጥር ሙእሚንን ያጠሩታል ያጠነክሩታል ደካማ የሆነ ሰው የት እንዳለ የማያውቅ ሰው ትንንሽ ፈተናዎች ከጌታው ያርቁታል ያጣሉታል ስለዚህ በደስታ ጊዜ ማመስገን ከኛ እንደሚጠበቀው ሁሉ በችግር ጊዜ ከኛ ሶብር ይጠበቃል በሁሉም ሁኔታ ላይ ለአላህ መተናነስ ይጠበቅብናል በሁሉም ሁኔታ ላይ ችግሬን አንተ ዞር አድርግልኝ ያለን
ዱዓ ማድረግ ይጠበቅብናል። ከምላሳችን በፊት ከእጃችን በፊት ልባችንን ወደ አላህ ማዞር፣ ሁሌ ልባችን አላህ እንዲፈራ አላህ እንዲከጅል ማድረግ ይጠበቅብናል። የሁሉ ነገር ካዝና ቁልፍ አላህ ጋር ነው ያለው። ከአላህ ተባረከ ወተዓላ ድሎትን ጥሩን ነገር መጠበቅ ከትልልቅ ዒባዳዎች መሃል አንዱ። አፍደሉል ዒባዳ ኢንቲዛሩል ፈረጅ ተብሎ ምርጥ ዒባዳ ጥሩ ዒባዳ ችግሬን አላህ ያስወግድልኛል ያሉ በተስፋ መጠበቅ ነው። የሚቻሉ አስባቦችን ከማድረስ ጋር ከትልልቅ ወንጀሎች አንዱ ከአላህ ረሕመት ተስፋ መቁረጥ፣ ለደረሱ ሙሲባዎች ችግሮች እጅ መስጠት። ከአላህ ረሕመት ከአላህ እርዳታ ተስፋ አይቆርጡም ከሃዲ የሆኑ ሰዎች እንጂ ይበላል። አላህን ተባረከ ወተዓላ የሚያውቅ ከእንግዲህ ምንም መዳን አትችልም ከሚባልበት ገደል አጣብቅኝ ውስጥ ሁሉ ገብቶ በሮች ሁሉ ተዘጋግቶ አንድ በር ግን ቀርቷል፣ ምንም አይሳነው የአላህ በር ብሎ ከአላህ ተባረከ ወተዓላ ተስፋ አይቆርጥም። በዚህ መልኩ ለደረሱብን ሙሲባዎች፣ ችግሮች አላህ አለልኝ፣ ነገ ችግሮች ሁሉ ይቀረፋሉ፣ ከችግር በኋላ ድሎት ሰላም ይመጣል እያሉ ከአላህ ላይ ተባረከ ወተዓላ አላህ ላይ ተስፋ ማድረግ ትልቅ ዒባዳ ነው። ሁሉ ነገር በእጁ ነው ያለውና ያጣነውን አላህ ተባረከ ወተዓላ ይሰጠናል። ግፎችን በደሎችን አላህ ያስወግዳል። የተሰበሩ ልቦችን አላህ ተባረከ ወተዓላ ይጠግናል። ሐቆችን እንዲመለሱ አላህ ያደርጋል። ያለ አግባብ የተዋረዱ ሰዎች ከፍ እንዲሉ አላህ ያደርጋል። ከግፈኞችም አላህ ተባረከ ወተዓላ ይበቀላል። ኩለ የውሚን ሁወ ፊ ሸእን፣ ሁሌም አላህ ሥራ ላይ ነው። የሌሊቱን ጨለማ ዞር አድርጎ የቀንን ብርሃን ማምጣት የሚችለው ጌታ አላህ ተባረከ ወተዓላ አንተ ላይ ኡማው ላይ ያሉ ችግሮችን ዞር አድርጎ ድልን፣ ነስርን፣ ሰላምን ማምጣት ይችላል። እያንዳንዱ ሰው ይህ ቅርብ መሆኑን ሐቅ መሆኑን ሊያምን ይገባዋል። ሸይጣን ተስፋ እንድትቆርጥ ያልሆነ ቃል እንድትናገር ሊያደርግህ ይሞክር ይሆናል። ለሸይጣን እጅ ልትሰጥ አይገባም። አላህ ላይ ልትጠራጠር አይገባም። ወላሁ ዐላ ኩሊ ሸይኢን ቀዲር፣ ለአላህ የሚሳነው ነገር የለም። ሕይወት ከሌላቸው ነገሮች ሕይወት ያለው ነገር እንዲወጣ የሚያደርግ ጌታ ነው። ሙታንን ከተቀበሩ ከበሰበሱ በኋላ ዳግም መቀስቀስ የሚችል ጌታ ነው። ሰማይና ምድርን ያለምንም ረዳት ብቻውን ማቆየት የቻለ ጌታ ነው። የእኛን ሓጃ የእኛን ጉዳይ ማሳካት ማይችልበት አንድም ምክንያት የለም። ነገር ግን እኛ ጸባያችን ሲበላሽ፣ ከአላህ ጋር ያለንን ግንኙነት ስናበላሽ፣ ተስፋ ስንቆርጥ፣ አላህን ስንረሳ የአላህ ተባረከ ወተዓላ ረሕመቱ ድሉ ሊዘገይ ይችላል። አላ ኢነ ነስረላሂ ቀሪብ ብሎን የአላህ ነስር ድሉ እርዳታው ቅርብ ነው። ነገር ግን ሚነል ሙሕሲኒን እምነታቸውን ካስተካከሉ፣ ስራቸውን ካስተካከሉ፣ ከጌታቸው ያላቸውን ግንኙነት ካስተካከሉ ሰዎች የአላህ ድል ቅርብ ነው ብላ እኛም ሙሕሲኖች አለመሆናችን፣ እምነታችን አለማስተካከላችን፣ ስራችን አለማስተካከላችን፣ ከጌታችን ጋር ከወገኖቻችን ከሰው ልጆች ጋር ያለውን ግንኙነት አለማስተካከላችን ነስሩን ድሉን ሩቅ ሊያደርገው ይችላል። ወደ አላህ በተመለሰን ወደ ኢሕሳን በተጠጋን ቁጥር የችግሮቻችን ሁሉ መፍትሄ ቅርብ ይሆናል። ሙስሊሞች ሆይ አላህ ተባረከ ወተዓላ ዲኑን እንደሚረዳ ባሮቹን እንደሚረዳ ቃል ገብቷል። በአንጻሩ ደግሞ ሸይጣን የሰው ልጆች ከጌታቸው ረሕመት ከጌታቸው ነስር ተስፋ እንዲቆርጡ ለማድረግ ቆርጦ ተነስተዋል። በመሆኑም የተኛው ሙስሊም የግል ሕይወቱም ላይ ይሁን ዋና ሀብቱ የሆነው ዲኑ ላይ ፈተናዎች፣ ሙሲባዎች ቢፈራረቁ ቢተካኩ ተስፋ ሊቆርጥ አይገባም። አሊያ ደግሞ የአላህን ተባረከ ወተዓላ ሒክማ ስራ ውሳኔ የሚጻረር መጥፎ ቃል ሊናገርም አይገባም። አላህ የወሰነውን ውሳኔ እንደሚጻረር የሚያሳይ እንቅስቃሴ ሊያደርግ ሊቆጣ ሊቸኩል አይገባም። አላህ ተባረከ ወተዓላ የሚወስናቸው ውሳኔዎች በሙሉ የሚሰራቸው ስራዎች በሙሉ በጥበብ የተሞሉ ናቸው። የሰው ልጅ ሆይ አንተም ትፈልጋለህ እኔም ፈልጋለሁ እኔ የፈለግኩት እንጂ አይሆንም ይላል አላህ ተባረከ ወተዓላ። እኛ የምንፈልገው እኛንም የሚጎዳ ብዙ ችግሮችንም የሚያስከትል ሊሆን ይችላል። ባሪያዬ ጤንነትን ይፈልጋል፣ እኔ ግን ሁሌ ጤነኛ ሆኖ መኖር ለሱ እንደማይበጅ ስለማቅ እንዲታመም አድርገዋለሁ። ባሪያዬ ሀብትን ይፈልጋል፣ ሁሌ በሀብትና በድሎት መኖር ለሱ እንደማይበጅ ስለማቅ አንዳንዴ እንዲያጣ አድርገዋለሁ። ከባሮች ውስጥ ደግሞ ሀብት እንጂ ጤነኝነት እንጂ ለሱ ማይሆነው እንዳላቅና በሀብት እንዲኖር በጤንነት እንዲኖር አድርጓለሁ ብሏል። አንዳንዶች
ሁሉን ሲያገኙ የሚናገሩትን የሚያደርጉትን አያውቁም። ስለዚህ አንዳንዴ አደብ እንዲይዙ ያዝ ያደርግባቸዋል። ሌሎች ደግሞ የፈለጉትን ቢያጡ ለቅጽበት አይቆዩም። ከአላህ የሚያጣላቸው ከዲን የሚያወጣቸው ነገር ውስጥ ይገባል። እነሱን ለማስታመም ሁሉን ነገር ሊሰጣቸው ሊያደርግላቸው ይችላል። እያንዳንዱ ስራው በሕክማ የተሞላ የተለያዩ ችግሮች በላዎች ነቢያቶች ላይ ተፈራርቀዋል። ነቢያችን ሙሐመድ አለይሂ ሰላቱ ወሰላም ቆስለዋል፣ ደምተዋል፣ ጥርሳቸው ተሰብረዋል፣ ከሀገራቸው ተፈናቅለዋል። ይሄ ሁሉ የተደረገው አላህ ተባረከ ወተዓላ ለሚያውቀው ሕክማ ነው። ዱንያ ላይ ሁሉም እንዳለ አውቀን እንድናድር ነው። በሁሉም ሁኔታ ላይ ምን ማድረግ እንዳለብን ትምህርት ከነቢዩ እንድንወስድ ነው። በአሸናፊነት ጊዜ በድል ጊዜ እንዴት ነበር የሚኖሩት? ሁሌ ደግሞ ድል ላይሆን ስለሚችል መሸነፍም ሊኖር ስለሚችል መሸነፍ አለመሳካት፣ ችግሮች በሚበዙበት ጊዜ ደግሞ እንዴት መኖር እንዳለብንም ተግባራዊ ትምህርት ከነቢዩ እንድንወስድ። ወቲልከ አልአያሙ ኑዳዊሉሃ በይነ ናስ ብላ የአዱንያ ቀናቶችን በሰዎች መሃል ሚተካኩ እናረጋቸዋለን። የውሙን ለና ወየውሙን ዐለይና፣ አንድ ቀን የኛ ነው፣ አንድ ቀን የሌሎች ነው። አንድ ቀን ጠግበህ ትበላለህ፣ ሌላ ቀን ትራባለህ። አንድ ቀን ትደሰታለህ፣ ሌላ ቀን ትከፋለህ። ይሄን ሁሉ አላህ ለሕክማ እንዳደረገው በማወቅ ሙእምን ሊረጋጋ፣ አላህ የመረጠው ሁሉ ኸይር ነው ሊል፣ አላህ በወሰነው ውሳኔ ሁሉ ሶብር አድርጎ አጅርን ሊፈለግ ይገባል። ችግሮችን ሁሉ የሚያስወግደው አላህ ነው። መልካምን ነገር የሚያስገኘው የሚያመጣውም አላህ ብቻና ብቻ ነው። ኸይርን ከሰጠኝ አመሰግናለሁ። ማልወደውን የሚጎዳ የሚመስለን ነገር እኔ ላይ እንዲደርስ ከፈቀደ እታገስለታለሁ። ያለሱ መግቢያ የለኝም፣ ያለሱ ብጠራው የሚሰማኝ የለም ሊል ይገባዋል። ከበላዎች ከሙሲባዎች ከአደጋዎች መብዛት ምክንያት አንዱም ይሄ ነው። ምን ታደርጋላችሁ? ወዴት ትሄዳላችሁ? ኑ ወደኔ፣ ያኔ ተናነሱ፣ ሁሉ ኸይር ያለው እኔ ጋ ነው፣ ከኔ ፈልጉ፣ ከኔ ርቃችኋል ኑ እያለ ነው አላህ ተባረከ ወተዓላ። ሙእሚን በደስታም ይሁን በችግር ጊዜ ጌታውን አይረሳም። ልቡ አላህን ትቶ ወደ ሌላ አቅጣጫ አይዞርም። በሶላት ወቅት ሁሌ አካላችንን ግንባራችንን ወደ ቂብላ እንደምናዞረው ሁሉ በችግርና በደስታም ጊዜ ልባችን መዞር ያለበት ወደ አላህ ብቻና ብቻ። ቂብላን ለቆ ሶላት የሚሰግድ ሙእሚን እንደሌለው ሁሉ በሐጃዎቹ በጉዳዮቹ ሁሉ ልቡን ማዞር ያለበትም ሙእሚን ወደ አላህ ብቻና ብቻ። ደስታ አላህ እንድንረሳ ሊያደርገን አይገባም። ችግር፣ መከራ፣ ስቃይ ተስፋ እንድንቆርጥ ቀደርን እንድንረሳ ሊያደርገን አይገባም። ደስታም ይሁን ችግር ቢገጥመው ሙእሚን ያው ነው፣ ሁሌም ተረጋግቶ የጌታውን ሕክማ ያስተነተነ ይኖራል። ወመን ዩእሚን ቢላህ የህዲ ቀልበሁ የተባለው እነዚህ በአላህ ያመነ አላህ ልቡን ይመራዋል፣ ልቡን ያስተካክለዋል። በችግር ጊዜ ሰብርን ይወፍቀዋል፣ በደስታ ጊዜ ሹክርን ያድለዋል ተብሏል። ኢማን ሲኖር ልብ ይረጋጋል። ልብ ሲረጋጋ አካላት የሚያደርጉትን ያውቃሉ። ኢማን ሲጠፋ ሲደክም ልብ አይረጋጋም። ሌሎች የሰውነት አካሎች በሙሉ የልብ ሰራተኞች ናቸው። ልብ ያሰራቸውን ነው የሚሰሩት። ልብ ወደ አመላከታቸው ነው የሚሄዱት። ልቡ በአላህ ያመነ አላህ ተባረከ ወተዓላ ሂዳያን ይሰጠዋል። በችግር ጊዜ መስመሮችን ያሳየዋል። በደስታ ጊዜ ስሜቱን እንዲቆጣጠር አላህ ተባረከ ወተዓላ ያደርገዋል ብለዋል። በዚህ መልኩ ነገሮችን ሁሉ አላህ ለሕክማን ያረጋቸው ካለን በችግር ጊዜ ድሎትን መፍትሄን ከአላህ ተባረከ ወተዓላ ተስፋ ካደረገን ማንኛውም ነገር ሁም ብሎት የሚሆነው ጌታ የእኛንም ችግር ካለበት ወደ ሌላ ወደ መልካም እንዲቀየር ማድረግ ይችላል። ይህን የሚያደርግ አላህ ተባረከ ወተዓላ የመረጠው በአዱንያም በአኼራ እድልን ደስታን የሰጠው ሰው ነው። ምንም ማድረግ ለማይችለው ነገር ግን የሚበሳጭ የሚወራጭ ከአላህ የሚያጋጨውን ንግግር የሚናገር ዱንያም ላይ የአላህን ቀደር ገፍትሮ ሊያስወግደው ሊቀየረው አይችልም። ከሱ ማይጠበቅን ነገር በማድረጉ ከቀደር የሚያጋጨውን አካሄድ በመሄዱና ንግግር በመናገሩ አኼራ ላይም ከአላህ ይጣላል። እዚህ ዱንያ ላይም ሊቀየረው ነገር አይኖርም። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على محمد وعلى آل محمد كما صليت وسلمت وباركت على إبراهيم وعلى آل إبراهيم اللهم اغفر للمؤمنين والمؤمنات اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام
الإسلام والمسلمين واشف صدور قوم مؤمنين وأذهب غيظ قلوبهم اللهم اشف صدور قوم مؤمنين وأذهب غيظ قلوبهم اللهم اشف صدور قوم مؤمنين وأذهب غيظ قلوبهم